ሰላም ጤና ይስጥልን ተመልካቾቻችን የአፍሪካ ሬኔሳንስ ቴሌቪዥን ዜናዎች ከዚህ በማስከተል ይቀርባሉ። በቅድሚያ ማረሰ ዜናዎቹን ነው። ለኢትዮጵያ ዓለም አቀፍ የንግድ መተላለፊያ በሆነችው ጅቡቲ ውስጥ ግብጽ አዲስ ወደብ ልትገነባ መሆኑ ተሰማ። መንግስት በውጭ ምንዛሪ አሻጥር የጠረጠራቸውን 112 ሰዎች መያዙን ገለጸ። ትራምፕ ከዘጋቢ ፊልም ቅሌት ጋር በተያያዘ ቢቢሲ ላይ የ$1 ቢሊዮን ክስ ለመመስረት ዛቱ። ክቡራን ተመልካቾቻችን በእያላችሁበት የዓለም ጥግ ሰላምታችን ይድረስ። ይህ የአፍሪካ ሬኔሳንስ ቴሌቪዥን የዜና ሰዓት ነው። የተመራረጡ ዜናዎቻችንን ወደ እናንተ እናደርሳለን። አብራችሁን እንድትሆኑ የሚጋብዛችሁ የአብስራ ገዛይ ነኝ። ወደ ቀዳሚ ጉዳያችን ስናልፍ ለኢትዮጵያ ዓለም አቀፍ ንግድ መተላለፊያ በሆነችው ጅቡቲ ውስጥ ግብጽ አዲስ ወደብ ልትገነባ መሆኑ ተሰማ። በግብጽ ምክትል ጠቅላይ ሚኒስትር የሚመራ ከፍተኛ የልዑካን ቡድን በቅርቡ ወደ ጅቡቲ በሚያደርገው ይፋዊ ጉብኝት ወቅት ስምምነቱ ይጠናቀቃል ተብሎ እንደሚጠበቅ ጣቢያችን አፍሪካ ሬኔሳንስ ቴሌቪዥን ያገኘው መረጃ ያመለክታል። ጌታውን አበበ ጉዳዩን በዝርዝር ተመልክቶታል። ግብጽ በጅቡቲ አዲስ ወደብና የሎጂስቲክስ ማዕከላትን ልትገነባ መሆኑ ተገልጿል። ለኢትዮጵያ ዓለም አቀፍ የንግድ መተላለፊያ በሆነችው ጅቡቲ ውስጥ ግብጽ ትልቅ የኢንቨስትመንት እንቅስቃሴ ልታደርግ መሆኑን ያስታወቀች ሲሆን ይህም ግብጽ አዲስ ወደብና የሎጂስቲክስ መገልገያዎችን ለመገንባት በሚያስችላት የትብብር ስምምነት ላይ ለመድረስ ተቃርባለች። በግብጽ ምክትል ጠቅላይ ሚኒስትር የሚመራ ከፍተኛ የልዑካን ቡድን በቅርቡ ወደ ጅቡቲ በሚያደርገው ይፋዊ ጉብኝት ወቅት ስምምነቱ ይጠናቀቃል ተብሎ እንደሚጠበቅ የተነገረ ሲሆን ይህ ሰፊ ፕሮጀክት ጅቡቲ በምስራቅ አፍሪካ ያላትን የንግድ ማዕከልነት ሚና ከፍ ከሚያደርጉ ቁልፍ መሰረተ ልማቶችን ያካትታል ተብሏል። የትብብሩ መሰረት የተጣለው ህዳር 3 ቀን 2025 ዓ.ም በግብጽ ልዑካንና በጅቡቲ ወደቦችና ነጻ ቀጠና ባለስልጣን ሊቀመንበር አቡበከር ኦማር ሃዲ መካከል በተደረገ ስብሰባ ሲሆን በዚህ የኢንዱስትሪ ልማት ላይ የግብጽ ምክትል ጠቅላይ ሚኒስትር ካመል ኤዝ ዋዝሪ በቅርቡ የሚያደርጉት ጉብኝት ለስምምነቱ የመጨረሻ ፊርማ እንደሚሆንም ተጠቁሟል። ይህ ኢንቨስትመንት የሚከናወነው ጎረቤት የሆነችው ኢትዮጵያ ኤርትራ ነጻነቷን ከወሰደች ከ3 አስርተ ዓመታት በኋላ ቀጥተኛ የባህር በር ማግኘት ሳትችል በመቆየቷ ምክንያት ወደ ባህር ቀጥተኛ መዳረሻዋን ለማስመለስ በምትጥርበት ወሳኝ ወቅት ላይ መሆኑ ምናልባትም በቀጠናው አለመረጋጋት ሊፈጥር እንደሚችል ተመላክቷል። ግብጽ በታላቁ የህዳሴ ግድብ ላይ ያላት አመለካከትና በተለይ ደግሞ ኢትዮጵያ በቀጠናው ያላትን ተቀባይነት በማሳጣት ሉዓላዊነቷን የመጣስ በኢኮኖሚ አቅሟ ደካማ ሆና እንድትቆይ ማድረግ ቀደም ብሎ የተጀመረ የፖለቲካ ስራ ውጤት ስለመሆኑም እየተገለጸ ይገኛል። ከሳምንታት በፊት የግብጽ የውጭ ጉዳይ ሚኒስትር ባድር አብደላቲ ስለ ኢትዮጵያ የባህር በር ስለማግኘት በሰጡት ሀሳብ ኢትዮጵያ ቀድሞውንም ስትፈጠር የባህር በር እንዳይኖራት ተደርጋ ነው የተፈጠረችው በማለት አወዛጋቢ አስተያየት መስጠታቸው ይታወቃል። ከዚህ በተጨማሪ የውጭ ጉዳይ ሚኒስትሩ በተባበሩት መንግስታት ጠቅላላ ጉባኤ ላይ ባደረጉት ንግግር ኢትዮጵያ በታላቁ ህዳሴ ግድብ ምክንያት በታችኛው ተፋሰስ የሚኖሩ የሚሊዮኖችን ህይወት አደጋ ላይ ጥላለች ብለው በመክሰስ ሀገራቸው ጉዳዩን ወደ ዓለም አቀፉ የፍትህ ፍርድ ቤት እንደምትወስድ መናገራቸው የቅርብ ጊዜ ትውስታ ነው። ከዚህ ጋር በተያያዘ በተመድ የኢትዮጵያ ምክትል ቋሚ ተወካይ ዮሴፍ ካሳይ በበኩላቸው ኢትዮጵያ ግድቡን በተመለከተ በተደጋጋሚ ዓለም አቀፍ ህግና መርህን መሰረት በማድረግ ምላሽ መስጠቷን አንስተው የኢትዮጵያ ዘላቂ የትብብር ፖሊሲና የግብጽ አዋኪነት ያላቸው ልዩነት ግልጽ ነው ማለታቸው ይታወሳል። አሁን ላይ ታዲያ የኢትዮጵያ ሉዓላዊ የባህር በር ባለቤት ለመሆን የጀመረችውን እንቅስቃሴ ተከትሎ በህዳሴው ግድብ ግንባታ የማጨናገፍ እንቅስቃሴ በባህር በር ባለቤትነት ጉዳይ ላይም እክል ለመፍጠር እንቅስቃሴዋን እንደ አዲስ አደራጅታ ይዛ ብቅ ብላለች ያሉም ቀላል አይደሉም። መንግስት በውጭ ምንዛሪ አሻጥር የጠረጠራቸውን 112 ሰዎች መያዙን ገለጸ። በህገወጥ የውጭ ምንዛሪ አሻጥሮችን ሲፈጽሙ ነበር የተባሉ በርካታ ተጠርጣሪዎች በቁጥጥር ስር መዋላቸውና ከፍተኛ ቁጥር ያላቸው የባንክ አካውንቶች መታገዳቸውን የመንግስት የጸጥታና ደህንነት አካላት አስታውቀዋል። ሮሃ ግርማ ተጨማሪ አላት። የብሔራዊ መረጃና ደህንነት አገልግሎት፣ የፋይናንስ ደህንነት አገልግሎት፣ የኢትዮጵያ ፌዴራል ፖሊስና የክልል የጸጥታ ተቋማት በወሰዱት እርምጃ በህገ ወጥ የገንዘብ ዝውውር ላይ ተሳትፈዋል ተብሎ የተጠረጠሩ ግለሰቦችና አካውንቶች ላይ እርምጃ መውሰዳቸው ተገልጿል። የጸጥታ ተቋማቱ በወሰዱት እርምጃ 112 የተለያዩ ሀገራት ዜግነት ያላቸውና ኢትዮጵያውያን በወንጀል ተጠርጥረው የተያዙ መሆናቸውን እንዲሁም ከዚሁ ጋር በተያያዘ 519 የባንክ አካውንቶች መታገዳቸውን የብሔራዊ መረጃና ደህንነት አገልግሎት አስታውቋል። ተጠርጣሪዎቹ ህገወጥ የኋላ ስራ፣ የገንዘብ ዝውውር፣ የውጭ ምንዛሬ ስወራ፣ የግብር ስወራ፣ ህገወጥ ገንዘብን ህጋዊ ማስመሰልና በሌሎች ወንጀሎች በአገሪቱ ኢኮኖሚ ላይ ከፍተኛ ጉዳት ሲያስከትሉ እንዲሁም አሸባሪዎችንና የታጠቁ ቡድኖችን ሲደግፉ ነበር ሲል አገልግሎቱ አስታውቋል። በቁጥጥር ስር የዋሉት ተጠርጣሪዎች
የመንግስትን የማክሮ ኢኮኖሚ ማሻሻያ በመጻረር በተደራጀ መንገድ በሚፈጸሙ ህገወጥ የውጭ ምንዛሪ አሻጥሮች ላይ ተሰማርተው እንደነበርም ተነግሯል። በቁጥጥር ስር የዋሉት ግለሰቦች በህገወጥ ዓለም አቀፍ የገንዘብ አስተላላፊ ድርጅቶች፣ ህገወጥ የውጭ ምንዛሪ ማስተላለፊያ መተግበሪያዎች፣ የክሪፕቶ ከረንሲ መተግበሪያዎች፣ ህገወጥ የሐዋላ አዘዋዋሪዎችና ደላሎች መሆናቸው ተገልጿል። ከተጠርጣሪዎች ውስጥም ከውጭ የሚላክ ከፍተኛ የውጭ ምንዛሬ በዚያው እንዲቀር በማድረግ ፈቃዳቸው የተሰረዘባቸው ህገወጥ የሐዋላ አስተላላፊዎች እንዲሁም ህገወጥ የውጭ ምንዛሪ ማስተላለፊያ መተግበሪያዎችን ሲጠቀሙ የነበሩ እንዳሉም ተመላክቷል። በተጨማሪም የብሔራዊ ባንክ ህግን በሚጥስ ሁኔታና ያለምንም ፈቃድ የክሪፕቶ ከረንሲ መተግበሪያን በመጠቀም በህገወጥ መንገድ የውጭ ምንዛሪ ሲያዘዋውሩ የነበሩ ግለሰቦችም እርምጃ እንደተወሰደባቸው ተገልጿል። በጸጥታ ተቋሙ እርምጃውን በተመለከተ ከወጣው መግለጫ ጋር የበርካታ ተጠርጣሪዎች ፎቶግራፍና በቁጥጥር ስር የዋሉ የተለያዩ ንብረቶች ይፋ ተደርገዋል። በጥቅምት ወር አጋማሽ ላይ የኢትዮጵያ ብሔራዊ ባንክ ገዢ ዶክተር ኢዮብ ተካልኝ በህገወጥ መንገድ ገንዘብ ያስተላልፋሉ ባሏቸው የሐዋላ ተቋማት ገንዘብ ላኪዎችና ተቀባዮች ላይ መንግስት ጠንከር ያለ እርምጃ ሊወስድ መሆኑን ገልጸው እንደነበር ይታወሳል። ገዢው በወቅቱ ለሽብርተኝነት ገንዘብ ማስተላለፍ ወይም ህገወጥ የገንዘብ ዝውውር ላይ የተሰማሩ ገንዘብ አስተላላፊ ተቋማት እንዳሉ መንግስት እንደደረሰበትና የተቀናጀ ሰፊ እርምጃ ለመውሰድ መዘጋጀቱን ገልጸው ነበር። ዶናልድ ትራምፕ ከቢቢሲ የዘጋቢ ፊልም ቅሌት ጋር በተያያዘ ተቋሙ ላይ የ$1 ቢሊዮን ክስ ለመመስረት ዛቱ። ቢቢሲ ከዋና ዋና ፕሮግራሞቹ መካከል አንዱ በሆነው ፓኖራማ ላይ በፕሬዝዳንት ዶናልድ ትራምፕ ንግግር ዙሪያ በሰራው ዘጋቢ ፊልም ንግግራቸውን ቆርጦ በመቀጠል ያቀረበበት መንገድ ከፍተኛ ትችት እያስተናገደ ሲሆን የተቋሙ ከፍተኛ ኃላፊዎችም ስራቸውን ለመልቀቅ እስከ መገደድ ደርሰዋል። የውጭ ትንታኔና ዓለም አቀፍ ጉዳዮች ዘጋቢያችን ቃል ኪዳን ይጥና ጉዳዩን በዝርዝር ተመልክቶታል። BBC are resigning after facing criticism for allegedly editing a speech of Donald Trump. ቢቢሲ ዘግቧል የሚለው ሀረግ ለኢትዮጵያውያን ጆሮ እንግዳ አለመሆኑ በእርግጥ የሚያጠያይቅ አይደለም። ቢቢሲ በዓለም ላይ ካለው ትላልቅ መገናኛ ብዙሃን መካከል አንዱ ሲሆን የተመሰረተውም እንደ ግሪጎሪያኑ የዘመን ቀመር በጥቅምት 18 1922 በለንደን ከተማ ነበር። ብሪቲሽ ብሮድካስቲንግ ኮርፖሬሽን ለሚለው ዝርዝር ትርጉሙ የምህጻረ ቃል ስያሜ ሆኖ የሚያገለግለው ቢቢሲ በብሪታንያ ንጉስ በሚሰየሙ 12 ገዢዎች የሚተዳደር የብሪታንያ መንግስት ራዲዮ፣ ቴሌቪዥን እና ኢንተርኔት በኩል ዜናና መሰል መረጃዎችን ለዓለም የሚያዳርስ እድሜ ጠገብ የመገናኛ ብዙሃን ተቋም ነው። ገቢውን የሚያገኘው ከብሪታንያ ዜጎች ከሚሰበሰብ የላይሰንስ ገንዘብ በመሆኑ ማስታወቂያም ሆነ ከኮርፖሬሽኖች የሚሰበሰብ ገንዘብ የማያገኘው ቢቢሲ ከአንድ ምዕተ ዓመት በተሻገረ ጉዞ ከዓለም ጫፍ እስከ ጫፍ ለጋዜጠኝነት ሙያ መለኪያ የዘገባ ጥራትና ተአማኒነት ሚዛን ተደርጎ እንደሚወሰድበት ሁሉ ሰሞኑ ከአሜሪካው ፕሬዝዳንት ዶናልድ ትራምፕ ጋር እሰጥ አገባ ውስጥ የከተተውን አይነት በየጊዜው በብርቱ የተፈተነበትና አሁንም እየታመሰበት ከሚገኝበት አይነት የቅሌት ዘገባዎች ሙሉ በሙሉ የጸዳ አይደለም። ከዓለም ዙሪያ የተወጣጡ ዜናዎችንና የተለያዩ መረጃዎችን በየዕለቱ የሚያቀርበው ቢቢሲ ከማንም ያልወገኑ ሚዛናዊ፣ ተአማኒ፣ ግልጽና እውነተኛ መረጃዎችን ማግኘት እንደሚችሉ እናምናለን የሚል ጥቅል መሪ ቃል ያለው ሲሆን ከሰሞኑ ከትራምፕ ጋር በተያያዘ መነጋገሪያ የሆነው አወዛጋቢው የፓኖራማ የዘጋቢ ፊልም ቅሌትን ተከትሎ ቢቢሲ ይቅርታ ቢጠይቅም በርካቶች ግን ተቋሙ የሚመራበትን መሪ ቃል ጎን ለጎን በማነጸር ቢቢሲ ፈጽሞ አይመጥነውም ሲሉ ልዩ ልዩ ምልከታቸውን ሲያንጸባርቁ ተስተውለዋል። Saying the BBC were not covering areas like Europe and immigration with any sense of impartiality. የአሜሪካው ፕሬዝዳንት ዶናልድ ትራምፕ ንግግራቸውን ቆርጦ ያቀረበበት መንገድ ትችት ያስነሳውን ዘጋቢ ፊልም በተመለከተ ቢቢሲ ላይ ህጋዊ እርምጃ ለመውሰድ ይዛቱ ሲሆን የአሜሪካው ፕሬዝዳንት የህግ አማካሪ ቡድን ቢቢሲ ዘጋቢ ፊልሙን ሙሉ በሙሉና ፍትሃዊ በሆነ መልኩ እስከ አርብ ህዳር 5 2018 ዓ.ም ድረስ ቀነ ገደብ መስጠታቸውም ተሰምቷል። ይሁንና ይህ የማይፈጸም ከሆነም የ$1 ቢሊዮን ክስ እንደሚመሰርቱ ነው ያስጠነቀቁት። የእንግሊዙ ዘ ቴሌግራፍ ጋዜጣ ሾልኮ የወጣ የቢቢሲ የውስጥ ማስታወሻን በማጣቀስ ያወጣው ዘገባ ቢቢሲ ከዋና ፕሮግራሞቹ መካከል አንዱ በሆነው ፓኖራማ ላይ ትራምፕ ከ5 ዓመት ገደማ በፊት ምርጫ በተሸነፉበት ወቅት በአንድ መድረክ ላይ በተለያዩ ደቂቃዎች ያደረጓቸውን 2 ንግግሮች አንድ ላይ ቆርጦ በመቀጣጠል ማቅረቡን ያጋለጠ ሲሆን ይህ መደረጉም ትራምፕ ሰዎች የአገሪቱ ኮንግረስ የሚገኝበትን ካፒቶል ሂል እንዲያጠቁ በግልጽ ግጭት ያነሳሱ እንዳስመሰለ ተገልጿል። ይህ ጉዳይ ሾልኮ መውጣቱን ተከትሎ ከኃላፊነት ከለቀቁት አመራሮች
አንዱ የሆኑት የቢቢሲ የዜና ክፍል ኃላፊ ዴብራ ተርነርስ መገናኛ ብዙሃኑ ተቋማዊ መድሎ የለበትም ሲሉ ቢከላከሉም የቢቢሲ ዋና ዳይሬክተር ቲም ዴቪም እንደዚሁ ከጉዳዩ ጋር በተያያዘ ኃላፊነታቸውን ከመልቀቅ ሊታደጋቸው አልቻለም። የቢቢሲ ቦርድ ሊቀመንበር ሳሚር ሻህ ከዘጋቢ ፊልሙ ጋር በተገናኘ ቢቢሲ ይቅርታ እንደሚጠይቅ ቢገልጹም የዩናይትድ ኪንግደም የፖለቲካ መሪዎች ይቅርታውም ሆነ የአመራሮቹ የስራ መልቀቅ ለውጥ ለማምጣት መንገድ ይከፍታል የሚል ተስፋ መያዛቸው ሲወራ፣ ትራምፕ ደግሞ ውሳኔውን ለጊዜው በእሽታ ቢቀበሉትም እንደዛቱት ግን በቀጣይ ወደ ክስ ካመሩ ቢቢሲስ ጉዳዩን እንዴት ይወጣዋል? እንደምንስ ለዘመናት ሲገነባው ከኖረው መልካም ስምና ዝና አስታርቆ እልባት ይሰጠዋል የሚለውን መላው ዓለም በጉጉት እንደሚጠብቀው በእርግጥ የታመነ ነው። BBC to change its structure, accountability and editorial position. የኢንሹራንስ ዘርፍ ለኢትዮጵያ ኢኮኖሚ አጠቃላይ እድገት ያለው አስተዋጽኦ 1% ብቻ ነው ተባለ። በመንግስት አስገዳጅ ከሆኑ የመድን አገልግሎቶች ውጪ ያለው ተደራሽነትም እጅግ አናሳ ነው ተብሏል። ብዙነህ እንዳለ ተጨማሪ ያለው። በኢትዮጵያ 18 የኢንሹራንስ ኩባንያዎች ሲኖሩ ከነዚህ ውስጥ 13ቱ የህይወት መድን አገልግሎት ይሰጣሉ። የኢትዮጵያ ብሔራዊ ባንክ በ2013 ዓ.ም ባካሄደው ጥናት ከኢንሹራንስ ኩባንያዎች 55% የሚሆኑት ቅርንጫፎቻቸው በአዲስ አበባ ከተማ ውስጥ ብቻ እንደሚገኝ አመላክቷል። ይህም የተደራሽነትን ጥያቄ ያስነሳል። ኤፍኤስዲ ኢትዮጵያ የኢንሹራንስ ኢንዱስትሪዎች አውደ ጥናትና ገበያውን ማሳደግ በሚል ባለሙያዎችን ያሳተፈ የውይይት መድረክ አካሂዷል። በመድረኩ የኢትዮጵያ ብሔራዊ ባንክ ምክትል ገዢ አቶ ሰለሞን ደስታ፣ የኤፍኤስዲ ዋና ስራ አስኪያጅ ሂክመት አብደላ፣ የኢትዮጵያ መድህን ሰጪዎች ማህበር ፕሬዝዳንት አቶ ያሬድ ሞላን ጨምሮ የኢንሹራንስ ኩባንያዎች ዋና ስራ አስፈጻሚዎችና ባለሙያዎች ተሳትፈዋል። የኢትዮጵያ ብሔራዊ ባንክ ምክትል ገዢ አቶ ሰለሞን ደስታ በመድረኩ ባደረጉት ንግግር የኢንሹራንሱ ዘርፍ ከተነሳበት ከ30 ዓመት በፊት ከነበረው አንጻር ባለፉት ዓመታት በርካታ እድገቶችን እያሳየ በዘርፉ የሚንቀሳቀሰውም ገንዘብ በከፍተኛ ሁኔታ መጨመሩን ቢገልጹም ነገር ግን ለሀገር አጠቃላይ እድገት ያለው አስተዋጽኦ 1% ብቻ ነው ብለዋል። የኢንሹራንስ ዘርፉ ለአጠቃላይ ሀገራዊ እድገት ያለው አበርክቶ 1% ብቻ ነው። ስለ ጉዳዩ ያለው ግንዛቤም ዝቅተኛ ነው። የዲጂታል ተደራሽነቱም ቢሆን የተገደበ ነው። በርካታ የመድህን አገልግሎት አይነቶች ቢኖሩም በኢትዮጵያ መንግስት ባስገዳጅነት ካስቀመጣቸው የመድህን አገልግሎቶች ውጪ ያለው ተጠቃሚ ቁጥር እጅግ ዝቅተኛ መሆኑ ይነገራል። የብሔራዊ ባንክ የኢንሹራንስ ዘርፍ ቁጥጥር ዳይሬክተር አቶ በላይ ቱሉ በበኩላቸው ዘርፉ አድጓል አላደገም የሚባለው ባንቀሳቀሰው ካፒታል ብቻ ሳይሆን የራሱ መመዘኛ አለው ይላሉ። የኢትዮጵያ ኢንሹራንስ ኢንዱስትሪ የ30 ዓመት ኢንዱስትሪ ነው። ከተነሳንበት ፖይንት ስናይ በ30 ዓመት ውስጥ በብዙ መንገድ አድጓል። የካምፓኒዎች ቁጥር መውሰድ እንችላለን፣ የፖሊሲ ሆልደርስ ቁጥር መውሰድ እንችላለን፣ የሚሰጧቸው አገልግሎቶች፣ ተደራሽነቱ በካፒታል በመሳሰሉት እና በአመታዊ ሽያጭ ገቢም ሲግኒፊካንት የሆነ ለውጥ አሳይቷል። ነገር ግን አሁን ኢንሹራንስ ኢንዱስትሪው የደረሰበት ደረጃና አንድ ኢንሹራንስ ኢንዱስትሪ አድጓል አላደገም፣ ምን ያክል በኢኮኖሚ ውስጥ ትርጉም ያለው ኢምፓክት አለው የለም የሚለውን የሚታይባቸው ሁለት መንገዶች አሉ። አንደኛው የኢንሹራንስ አረቦን ገቢው ከጂዲፒው ጋራ ከጥቅል ሀገራዊ ምርት ጋራ ሲወዳደር ያለው ሪሌሽንሺፕ አንዱ መግለጫ ነው። በዚህ አንፃር ስናይ ቀደም ብሎም አነስተኛ ደረጃ ነበር የነበረው። በብዙ ከሳሃራ በታች ካሉ የአፍሪካ ሀገሮችም ጋራ ቢወዳደር በአንጻራዊነት ዝቅተኛ ነው። ሁለተኛ የዴንሲቲን ብንመለከት እንደዚሁ ምን ማለት ነው? በእያንዳንዱ በነፍስ ወከፍ የኢንሹራንስ ወጫችን ብናይ ይሄም በጣም ዝቅተኛ ነው። የመድህን ሰጪ ተቋማት በተደጋጋሚ የሚያነሱት ጥያቄ ዘርፉ ራሱን የቻለ ተቆጣጣሪ አካል ያስፈልገዋል የሚለው ሲሆን አቶ በላይም ይህንን ጉዳይ ብሔራዊ ባንክ ስላመነበት መንግስታዊ የሆነ ተቆጣጣሪ አካል ለማቋቋም እየተሰራ ነውም ብለዋል። በተደጋጋሚ የኢንሹራንስ አሶሲዬሽኑ ብቻ ሳይሆን ብሔራዊ ባንክ በራሱ በሰራቸው የተለያዩ ጊዜ ባስጠናቸው ጥናቶች ትኩረቱ ኢንሹራንስ ላይ ብቻ የሆነ በቂ ባለሙያዎች ያሉት በቂ ሪሶርስ ያለው ተቆጣጣሪ ተቋም ማቋቋም እንዳላምኖበታል። በባንክ ደረጃ ባንኩ ስላመነበትና የባንኩ አመራር ስላመነበት ያንን ለማቋቋም የሚያስፈልጉ ስራዎች እየተሰሩ ናቸው። ስለዚህ ጥያቄው ከኢንዱስትሪ ውስጥ መምጣቱ ብቻ ሳይሆን ይሄ የተለመደ
ኮመን የሆነ አሰራር ነው። በጣም በብዙ ሀገሮች ማዕከላዊ ባንኮች ኢንሹራንስን የሚቆጣጠሩ ማዕከላዊ ባንኮች ጥቂት ናቸው። ምክንያቱም የማዕከላዊ ባንክ ዋነኛው ስራ የሞኔታሪ ፖሊሲ ኢሹና የፋይናንሻል ሲስተም ስቴቢሊቲ ስለሆነ ኢንሹራንስን የሚቆጣጠሩ ትራዲሽናሊ ኤንድ ሂስቶሪካሊ ከማዕከላዊ ባንክ ውጪ ያሉ ተቋማት ናቸው። ይሄ አፍሪካ ውስጥ በጣም ኮመን ነው። ወደ 35 የሚጠጉት ከ52 የኢንሹራንስ የአፍሪካ ሀገሮች ውስጥ አብዛኞቹ ማለት ይችላልው ኢንሹራንስን የሚቆጣጠረው የተለየ አካል ነው። ይሄ ማለት ግን ኢንሹራንስን የሚቆጣጠረው መንግስት አይደለም ማለት አይደለም። መንግስት ነው የሚቆጣጠረው፣ ነገር ግን ዴዲኬትድ የሆነ ተቋም ያቋቁማል እሱ ማለት ነው። ኤፍኤስዲ ኢትዮጵያ ከኢትዮጵያ መድን ሰጪዎች ማህበርና ሌሎች አጋር አካላት ጋር ባዘጋጀው መድረክ ዘርፉን ለማሳደግ ግብዓት የሚሆኑ ውይይቶችም ተካሂደዋል። አቢሲኒያ ባንክ በየወሩ ከ1 ሚሊዮን ብር በላይ ለመቄዶንያ ድጋፍ ለማድረግ ማቀዱን ይፋ አደረገ። አቢሲኒያ ባንክ በዛሬው ዕለት በመቄዶንያ አረጋውያንና የአእምሮ ህሙማን መርጃ ማዕከል የምሳ ማጋራት ዝግጅት ያከናወነ ሲሆን በአጠቃላይ 14 ሚሊዮን 488 ሺህ ብር ድጋፍ አድርጓል። የባንኩ ዋና የሰው ሀብት ኦፊሰር አቶ ሰይፉ ቦጋለ እንደገለጹት የመቄዶንያን ህንፃ ግንባታ ለማስቀጠል እንዲሁም የዕለቱን ልዩ የምሳ ግብዣ ወጪ ከመሸፈን በተጨማሪ ከያዝነው ወር ጀምሮ በየወሩ ፈቃደኛ ከሆኑ የባንኩ ሰራተኞች የተሰበሰበ እንዲሁም ለወደፊት በቋሚነት የሚቀጥል የ1 ሚሊዮን 88 ሺህ ብር ድጋፍ በአጠቃላይ 14 ሚሊዮን 488 ሺህ ብር ድጋፍ መደረጉንም ገልጸዋል። ቀደም ሲል ካደረግናቸው የገንዘብ ድጋፎች ባሻገር በባንካችን ሰራተኞች መልካም ፈቃድ በየወሩ በቋሚነት ከደሞዛቸው ተቆራጭ ተደርጎ ድጋፍ ከሚሰበሰብባቸው የበጎ አድራጎት መካከል ማህበር አንዱ መቄዶንያ በመሆኑ በየወሩ ከብር 1 ሚሊዮን ብር በላይ ቋሚ ድጋፍ ለማህበሩ የማድረጉ ስራ ተጀምሯል። ክቡራትና ክቡራን፣ መቄዶንያ የበጎ አድራጎት ማህበር እያስገነባ ያለውን በአጠቃላይ 15 ወለሎች ያሉት የአረጋውያን መኖሪያና ዘመናዊ ሆስፒታል ህንፃ ግንባታ አጠቃላይ ስራ ለማጠናከር የሚጠይቀው ከፍተኛ ወጪ መሆኑን በማህበሩ በመረዳት ማህበራዊ ኃላፊነትን እንደ አንድ ሴት የሚቆጥረው ባንካችን አቢሲኒያም የብር 10 ሚሊዮን ብር ድጋፍ እንዲሁም የብር 3.4 ሚሊዮን 3 ሚሊዮን 400 ሺህ ብር የዕለቱን ልዩ የምሳ ግብዣ ወጪ ከመሸፈን በተጨማሪ ከያዝነው ወር ጀምሮ በየወሩ ፈቃደኛ በሆኑ የባንኩ ሰራተኞች የተሰበሰበ እንዲሁም ለወደፊቱ በቋሚነት የሚቀጥል ድጋፍ 1 ሚሊዮን 88 ሺህ በአጠቃላይ የብር 14 ሚሊዮን 488 ሺህ ብር ድጋፍ ማድረጉ ሲገልጽ በታላቅ ደስታ ነው። የመቄዶንያ አረጋውያንና የአእምሮ ህሙማን መርጃ ማዕከል መስራችና ዋና ስራ አስኪያጅ ቢኒያም በለጠ መቄዶንያ በአሁኑ ወቅት በአገሪቱ ውስጥ ያሉትን ቅርንጫፎች ወደ 52 ማሳደጉን ገልጸው ዕለታዊ ወጪውም ወደ 3 ሚሊዮን መጠጋቱን አንስተዋል። በዚህም ምክንያት ከምን ጊዜውም በላይ ተቋሙ ድጋፍ የሚያስፈልገው ጊዜ ላይ በመሆኑ ሁሉም ድርሻውን እንዲወጣ ጠይቀው አቢሲኒያ ባንክ ላደረገው ድጋፍ ታላቅ ምስጋናቸውንም አቅርበዋል። ዛሬ በእውነት ያደረጋችሁት ድጋፍ ቀላል አይደለም። እንግዲህ ኦልሞስት 15 ሚሊዮን ብር የሚጠጋ ገቢ ነው እርዳታ የተሰጠን። ይሄ በጣም እጅግ በጣም ብዙ ብር ነው። በነገራችን በዚህ በኑሮ ውድነት መቄዶንያ በጣም ብር የሚያስፈልግበት ሰዓት ነውና መቄዶንያ ደግሞ ምርጫ ማድረጋችሁም ደግሞ ትክክለኛ ምርጫ ነው እውነት ለመናገር። ምክንያቱም መቄዶንያ እግዚአብሔር የሚሰራበት ቦታ ነው። እንዴት ብትሉኝ እንግዲህ በቀን ከ2 ነጥብ እስከ 3 ሚሊዮን ብር ወጪ በማድረግ ቋሚ ገቢ ሳይኖር አሁን ይሄ አስፋልት ዳር ነው፣ ንግድ የለም። 8500 ሰዎች በዛ ያልጋ ቁራኛ ሰዎች በቀን እንግዲህ ከ2.5 ወደ 3 ሚሊዮን እየተጠጋን ነው። ይሄንን ሁሉ ወጪ በቀን ማለት በዛ ላይ ደግሞ በየጊዜው ብራንች እየተከፈተ ነው። ባለፈው ዓመት ብቻ ወደ 8 ቅርንጫፎች ከፍተናል በአንድ ዓመት ብቻ ማለት ነው። በዚህ ዓመት እንደዛውና በየቀኑ የሚሰፋ ውጤታማ ቦታ ነው ማለት ነው። ማለት ብራችሁ ጥሩ ቦታ ነው ያለው ማለት ነው። ሁሉ ጊዜ የሚያድግ የሚሰፋ ሰዎች እየጨመሩ የሚሄድበት ለመሬት ላይ እንደመዝራት ማለት ነው መቄዶንያ። ነገ ስትመጡ አሁን በእርግጠኝነት ያኛው ያያችሁት ፎቅ ተጀምሮ አዳዲስ ብራንች ተከፍቶ ብዙ ሰዎች ገብተው ነው የምታዩት ማለት ነው። ስለዚህ እንደዚህ አይነት ቦታ ላይ ጊዜን ገንዘብን መስዋዕት ማድረግ ኢንቨስት ማድረግ ትክክለኛ ውሳኔ ነው ማለት። አቢሲኒያ ባንክ ያደረገው ድጋፍ ከበጎ አድራጎት ማህበሩ ጋር ያለውን ትስስር ማሳያ መሆኑም የተገለጸ ሲሆን የህንፃ ግንባታውን ጨምሮ የተጀመሩ ስራዎች እንዲጠናቀቁ ባንኩ መልካም ምኞቱንም ገልጿል።
ክቡራትና ክቡራን ተመልካቾቻችን አሁንም የአፍሪካን ሬኔሳንስ ቴሌቪዥን ዜናዎቻችን እንደቀጠሉ ናቸው። ወደ ቀጣዮቹ ጉዳዮቻችን ከመሻገራችን በፊት ይፋዊ የማህበራዊ ትስስር ገጾቻችንን ልናስታውሳችሁ ወደድን። በቴሌቪዥን ስርጭት ያለፏቸውን ፕሮግራሞቻችንን ከ1.7 ሚሊዮን በላይ ሰብስክራይበሮች ባሉት አርትስ ቲቪ ወርልድ የዩቲዩብ ገጻችን በኩል ተከታተሉ ትችላላችሁ። በተጨማሪም በርካታ ተከታዮችን ባፈራንባቸው በፌስቡክ በቀድሞ ትዊተር እና በአሁኑ ኤክስ እንዲሁም በቲክቶክ እና ኢንስታግራም ገጾቻችን በኩልም ቤተሰብ መሆን እንደምትችሉ እናስታውሳችሁ እንወዳለን። ከቆይታ በኋላ ከሰሞኑ በቡድን መሪዋ ድብደባ ስለደረሰባት የሐዋሳ ከነማ ተጫዋች ጉዳይን ጨምሮ የተመራረጡ ስፖርታዊ መረጃዎችን ወደ እናንተ እናደርሳለን። ይጠብቁ። ሁለገቡ ከያኒ ጌትነት እንየው በርካታ ታዳሚያን በተገኙበት 68ኛ ዓመት የልደት በዓሉንና የ43 ዓመታት የሙያ አገልግሎቱን በተመለከተ በስጦታ የታጀበ መርሃ ግብር በኢትዮጵያ ብሔራዊ ቲያትር ተከናውኗል። መርሃ ግብሩ ምን እንደሚመስል ናቲማናዬ ይነግራቸዋል። የ68 ዓመታት ሻማዎች ከ43 ዓመታት በላይ የዘለቀ የሙያ ጉዞ ይህ ታሪክ ያንጋፋው ከያኒ ጌትነት እንየው ታሪክ ነው። በመድረክ ተውኔት፣ በቴሌቪዥንና ሬዲዮ ድራማዎች፣ በተዋናይነት፣ በደራሲነት፣ በገጣሚነት ጥበብን አክብረዋል። ጥበብ ያከበረው እሱ ተከብሮም አምሽቷል። ህዳር 1 ቀን 2018 ዓ.ም ቤተሰቦቹ ከያኒያን ጓዶቹና ታዳሚያን በተገኙበት 68ኛ ዓመት የልደት በዓሉንና የ43 ዓመታት የሙያ አገልግሎቱን አበርክቶ በተመለከተ በስጦታ የታጀበ መርሃ ግብር በኢትዮጵያ ብሔራዊ ቲያትር ቤት ተከናውኗል። ተስፋ የኪነ ጥበብ ኢንተርፕራይዝ ባዘጋጀውና በርካታ የጥበብ ቤተሰቦች በተገኙበት ልዩ መርሃ ግብር በርካታ ስጦታዎች ለጌትነት እንየው ተበርክተዋል። ከተበረከተለት ስጦታ መካከልም ሀበሻ ቢራ አክሲዮን ማህበር የ2025 አዲስ BYD መኪና በስጦታ አበርክቶለታል። የሀበሻ ቢራ ስጦታ BYD መኪና ነው። በሌላ በኩል አቢሲኒያ ባንክ ለከያኒ ጌትነት እንየው የ5 ሚሊዮን ብር ስጦታም እነሆ በረከት ብሏል። ባንኩ በቅርቡ በባህር ዳር ከተማ የሚከፍተውን ቅርንጫፉን በጌትነት እንየው ስም እንደሚሰይምም ይፋ አድርገዋል። እንዲሁም ለ43 ዓመታት በኪነ ጥበቡ ዘርፍ ብርቱ ለሆነው ለተወዳጁ ከያኒ የኢትዮጵያ ብሔራዊ ቲያትር ቤት በቲያትር ቤቱ ዳይሬክተር በአቶ ባረክ ታደሰ በኩል የክብር ካባ ያጎናጸፈው ሲሆን በዘመኑ ሁሉ እድሜውን፣ ዕውቀቱን፣ ጉልበቱን በሰጠበት መድረክ ላይ አሁንም እንዲሰራ ያክብሮት ጥሪ በዋና ዳይሬክተሩ በኩል ቀርቦለታል። በዚህ የምስጋና መርሃ ግብር ላይ በርካታ መልእክቶች ተላልፈዋል። ከነዚህ መልእክቶች መካከል የባህልና ስፖርት ሚኒስቴር የኪነ ጥበብና ስነ ጥበብ ፈጠራ ልማት ዘርፍ ሚኒስትር ዴኤታ የሆኑት ነብዩ ባዬ በሁለገባው አርቲስት ጌትነት እንየው ሕይወትና መልካም ስብዕና ዙሪያ ምስክርነታቸውን ሰጥተዋል። ለከያኒው የተሰጡት ስጦታዎችም በእርግጥም ይገባዋል ብለዋል። ለክብር እንግዳ ሚኒስተር ምናምን የሚለው ነገር ባይኖርብኝ ኖሮ ይገባዋል ሁሉም ሰው ተናግሯል። ውዳሴ ፈሶለታል፣ ምስጋና ፈሶለታል። በቃ ኢትዮጵያ ተስፋ አላት ማለት ነው። ሰው ማክበር ጀምራለች ማለት ነው። ኢትዮጵያ የሰራልሽ ቀርቶ የገደለሽ በላ ከተባለችበት ወጥታ እንደ ተፈራ አይነት እንደ አሌክስ አይነት ልባም ሰዎች እንደ አድይ አይነት ልባም ሰዎች እዚህ ያሉትን ስም ሁሉ ባልጠራም ተተሰበሰቡ ለካስ ባህል ማስተማር ይችላሉ። ዛሬ ጌትነት ብቻ ነው የተከበረው። ዛሬ ባህል ነው የተቀየረው። ይሄ ባህል ደግሞ እዚህ ፊት ለፊት ቁጭ ብለው ነጠላ ለብሰው ቲያትር ወደው የሚለፉ ልጆች ኢትዮጵያማ አጥለን ሰው እንሆናለን፣ እንለፋለን፣ እንክፈል፣ እንሰደብ፣ እንጠላ፣ ምንበላው እንጣ፣ እንሰቃይ፣ እንጎሳቆል፣ ግን ኢትዮጵያ የሆነ ቀን እንደ ጌትነት ጠርታ ታከብረናለች የሚሉ ልጆች ይፈጠሩባታል። በዚህ ታላቅ መርሃ ግብር ላይ ከያኒውን የሚዘክሩ ዝግጅቶችና ምስክርነቶችም ቀርበዋል። በማሳረጊያው ሁለገቡ ከያኒ ጌትነት እንየው ለተደረገለት መልካም ነገር ሁሉ ምስጋናውን አቅርበዋል። በጣም ነው የማመሰግነው። በጣም እድለኛ ነኝ። እግዚአብሔር በጣም አብዝቶ ይወደኛል። ለሁሉ የሆነው በእኔ ፈቃድ አይደለም። እውነቱን ለመናገር መንገድን ቀድሞ እየጠረገ ነው እግዚአብሔር ከዚህ የክብር ማማ ላይ ያቆመኝና በመጀመሪያ እግዚአብሔር የተመሰገነ ይሁን።
አንዳንዴ ቃል ስሜትን በሙሉ አይገልጽም፣ እንደውም ይደብቀዋል መሰለኝ። ከቃል በላይ ነው የተሰማኝ ስሜት። ሁላችሁንም በጣም አመሰግናለሁ። የጃፓን የባህል ቀን በአዲስ አበባ ተከበረ። በጃፓን ኤምባሲ አዘጋጅነት ታላላቅ የሀገር ባለውለታዎች በተገኙበት የጃፓን የባህል ቀን በኢትዮጵያ ተከብሯል። በዝግጅቱ ላይም ለኢትዮጵያውያን የጃፓንን ባህል የሚያስተምሩና የሚያስተዋውቁ የተለያዩ ትዕይንቶች መካሄዳቸውም ተገልጿል። በኢትዮጵያ የጃፓን አምባሳደር የሆኑት አምባሳደር ሺባታ ሂሮኖሪ የተደረገው የባህል ልውውጥ የኢትዮጵያና የጃፓንን ትስስር የሚያጠናክር ይሆናል በማለት የገለጹ ሲሆን የጃፓንና የኢትዮጵያ የባህል ልውውጥ መድረክም ለሁለቱ ሀገራት ትልቅ የቱሪዝም እድገት ለውጥ ያመጣል ሲሉ አክለዋል። ክቡራን ተመልካቾቻችን አሁን የቀድሞ ዝነኛው ተጫዋች መከሰሱን ጨምሮ ልዩ ስፖርታዊ መረጃዎችን ወደ እናንተ የምናደርስበት ሰዓት ላይ ደርሰናል። ስፖርታዊ መረጃዎቹ በባልደረባችን ሰዋሊ መሐመድ ወደ እናንተ ይደርሳሉ። ከመረጃዎቹ ጋር መልካም ቆይታ። ከአፍሪካ ሬኔሳንስ ቴሌቪዥን የሰዓቱን ስፖርታዊ መረጃዎች ይዘን መጥተናል። መረጃዎቻችንን ከሀገር ውስጥ እናስቀድማለን። የኢትዮጵያ እግር ኳስ ተጫዋች ማህበር በሐዋሳ ከተማዋ ተጫዋች ለምለም አስታጥቄ ላይ የደረሰውን ድብደባ እናወግዛለን ሲል አስታወቀ። የሐዋሳ ከነማ ሴቶች ቡድን ተጫዋቿ ለምለም አስታጥቄ በቡድን መሪዋ እንደተደበደበች ከሰሞኑ በተለያዩ መረጃ ምንጮች መገለጹ ይታወሳል። የአሳዛኝና አሳፋሪ የተባለው ድርጊት በሐዋሳ ከነማ የሴቶች እግር ኳስ ክለብ ውስጥ መፈጸሙንና ክስተቱን የሚያሳይ ተንቀሳቃሽ ምስል እየተዘዋወረ ይገኛል። ኢትዮጵያ የሴቶች ብሔራዊ ቡድን አባል የሆነችው ተጫዋቿ የክለቡ አንድ የጥንካሬ ምንጭ መሆኗን የሚታወቅ ሲሆን ከሰሞኑ በቡድን መሪዋ ታረቀኝ ወንድሙ ድብደባ እንደደረሰባት ምንጮች ዘግበዋል። በማህበራዊ ሚዲያ በሰፊው የተሰራጨ ባለው ተንቀሳቃሽ ምስል ላይ እንደሚታየው ጉዳት የደረሰባት ተጫዋች ለምለም አስታጥቄ ጓደኞቿ ወደ ሕክምና እንድትሄድ ሲያግባቧት ይህ እኮ የሚያስመታ ነገር አይደለም በሚል ስትመልስ ትሰማለች። ይህ ድርጊት ምን ያህል ከስፖርታዊ ጨዋነት የራቀ እንደሆነ የተለያዩ የስፖርት መገናኛ ብዙሃን እየዘገቡት ይገኛሉ። አንድ አሰልጣኝ ወይም የቡድን መሪ በየትኛው ምክንያት ቢሆን በተጫዋቾች ላይ አካላዊ ጥቃት መፈጸሙ በፍጹም ተቀባይነት የሌለው ተግባር እንደሆነ የኢትዮጵያ ፕሮፌሽናል ተጫዋች ማህበርን ጨምሮ በርካቶች ሀሳባቸውን እየገለጹ ይገኛሉ። የአፍሪካ ሬኔሳንስ የስፖርት ዜና ክፍል በጉዳይ ላይ የሚመለከታቸውን አካላት መረጃ አጠናክሮ ለመምጣት ያደረገው ሙከራ ሳይሳካ ቀርቷል። ቢሾፍቱ ዓለም አቀፍ የ10 ኪሎ ሜትር የጎዳና ላይ ሩጫ ውድድር የፊታችን ህዳር 21 ቀን 2018 ዓ.ም እንደሚካሄድ ተገለጸ። የቢሾፍቱ ዓለም አቀፍ የ10 ኪሎ ሜትር ጎዳና ላይ ሩጫ ውድድር አስመልክቶ በቢሾፍቱ አየር ኃይል ግቢ ውስጥ በተሰጠ ጋዜጣዊ መግለጫ ውድድሩ የፊታችን ህዳር 21 ቀን በውባ ቢሾፍቱ ከነማ እንደሚካሄድ ተገልጿል። መግለጫውን የሰጡት የኢትዮጵያ አየር ኃይል ዋና አዛዥ ሌተናል ጀነራል ይልማ መርዳሳ ተቋማቸው አትሌቲክሱን ለመደገፍ ዝግጁ መሆኑን ገልጸው ኢትዮጵያ አየር ኃይል የኢትዮጵያ ኩራት እንደመሆኑ መጠን ውድድሩን ካሁን በኋላ ቀጣይነት ባለው መልኩ ለማድረግ ማቀዳቸውን ተናግረዋል። የኢትዮጵያ አየር ኃይል ጀግናው ሻምበል ምሩጽ ይፍጠር ጨምሮ በአትሌቲክሱ ትልቅ ተምሳሌት የሆነ ተቋም መሆኑን ያነሱት የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዝዳንት ኮማንደር አትሌት ስለሺ ስህን የአየር ኃይል ክለብ መልሶ እንዲቋቋም ጠይቀዋል። የአየር ኃይል ምስረታ ቀንን አስመልክቶ ለአየር ኃይል እድገት በሙሉ አቅሜ ሮጣለሁ በሚል መሪ ቃል ሐሳብ በሚካሄደው ውድድር 25000 ተሳታፊዎች ይካፈሉበታል ተብሎ እንደሚጠበቅ በመግለጫው ተገልጿል። በመግለጫው የኢትዮጵያ አየር ኃይል ዋና አዛዥ ሌተናል ጀነራል ይልማ መርዳሳ፣ የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዝዳንት ኮማንደር አትሌት ስለሺ ስህን፣ የቢሾፍቱ ከተማ ከንቲባ አቶ አለማየሁ አሰፋና የኦሮሚያ አትሌቲክስ ፌዴሬሽን ጽሕፈት ቤት ኃላፊ ኢንስትራክተር ሽመልስ ዳዊት ተገኝተዋል። የሀገሩን ጥሪ አልቀበልም ያለው የሊቨርፑል የፊት መስመር ተጫዋች ፌድሪኮ ኬዛ እያነጋገረ ይገኛል። ፌድሪኮ ኬዛ የሀገሩን ጣሊያን ብሔራዊ ቡድን ጥሪ አልቀበልም ማለቱን የጣሊያን ዋና አሰልጣኝ ጂናሪዮ ጋቱሶ በይፋ አሳውቋል። የቀድሞ የመሃል ሜዳ ተጫዋች የሆነው ጂናሪዮ ጋቱሶ ለምን ለፌድሪኮ ኬዛ ጥሪ አልቀበልም ለሚለው ጥያቄ ጥሪ ደርሶለታል፣ በግል ጉዳዮች ምክንያት መካተት እንደማይፈልግ ነው የነገረን ሲሉ ተደምጠዋል። ጣሊያን ባለችበት ምድብ ኖርዌይ ምድቡን እየመራች ሲሆን የ4 ጊዜ የዓለም ዋንጫ እንዲሁም የ2 ጊዜ የአውሮፓ ዋንጫ አሸናፊው ሀገር ጣሊያን በ2026 የዓለም ዋንጫ ላይ መሳተፏን ለማረጋገጥ ከሞልዶቫና ኖርዌይ ጋር ተጠባቂ ጨዋታዋን ታደርጋለች። አሰልጣኝ ጋቱሶ ታክቲካል ጉዳይ ጋር የተያያዘ እንዳልሆነ በመጥቀስ ተጫዋቹ በራሱ ፍላጎት ጥሪውን እንዳልተቀበለ ተናግሯል። ተጫዋቹ ከሚለው ውጪ ሌላ አማራጭ የለንም ሲልም አያይዞ ሐሳቡን ሰጥቷል። ጣሊያን በዓለም ዋንጫው መሳተፏን የምታረጋግጥ ከሆነ ኬዛ ወደፊት ለዓለም ዋንጫው ጨዋታ ጥሪ ይቀርብለታል የሚለው ጥያቄ የእግር ኳስ አፍቃሪያንን እያጠያየቀ ይገኛል።
አንድሬ ኢኒሽታ በፔሩ መከሰሱ ተገለጸ። የቀድሞ የባርሴሎና ኮከብና የስፔን ብሔራዊ ቡድን ተጫዋች አንድሬ ኢኒሽታ ከ$600,000 በላይ በሀገረ ፔሩ አጭበርብሯል በሚል ክስ እንደተመሰረተበት ተነግሯል። የቀድሞ የመሃል ሜዳው ጥበበኛ ኢኒሽታ ላይ ክሱን የመሰረቱት በፔሩ የሚገኙ ባለ ሀብቶች ሲሆኑ በአገሪቷ ውስጥ የሚደረጉ ታላላቅ የስፖርት ዝግጅቶች ላይ ኢንቨስት እንዲያደርጉ የኢኒሽታን ዝናና ምስሎች ተጠቅመውብናል ሲሉ ነው የገለጹት። በዓለም አቀፍ የእግር ኳስ ወዳጅነትና በኬፓፕ ፌስቲቫል ጨምሮ ዋና ዝግጅቶች ላይ ኢንቨስት እንዲያደርጉ ለማሳመን ጥቅም ላይ ውሏል ተብሏል። ጎቾ ኢንተርቴይንመንትና ሌሎች ባለሀብቶች ቅሬታቸውን በተጫዋቹ በሚመራው ኤንኤስኤን ባርሴሎናና በደቡብ አሜሪካ ወኪላቸው ላይ ያቀረቡ ሲሆን ወደ $600,000 የሚጠጋ ገንዘብ እንዳወጡ ተነግረዋል። የፔሩ የአቃቤ ሕግ ቢሮም በባለሀብቶቹ የቀረበውን ቅሬታ መሰረት በማድረግ የመጀመሪያ ደረጃ ምርመራ መክፈቱን አስታውቋል። ጉዳዩ በመጀመሪያ ደረጃ ላይ የሚገኝ ሲሆን አቃቤ ሕግ ከተሳተፉት አካላት ተጨማሪ ሰነዶችን ለመጠየቅ ማቀዳቸው ሲገለጽ ኢኒሽታና ሌሎች ክስ የቀረበባቸው አካላት በክሱ ላይ በይፋ አስተያየት አልሰጡም። ወደ ተመልካቾቻችን የአፍሪካን ሬኔሳንስ ቴሌቪዥን የሰዓቱ ዜናዎች የተከታተላችሁትን ይመስሉ ነበር። ስለሰጣችሁን ጊዜ ከልብ እያመሰገንን ከዜናዎቹ ጋር ያብስራ ገዛይን ቆይታ አድርጌያለሁ። ከቀሪ ጣቢያችን ዝግጅቶች ጋር መልካም ጊዜ ተመኘው።